ይህ የምርጡ ገበታ ኪችን ነው። ሼፍ ወንዴ እንደምን አመሸ? እንደምን አመሸ ማቲ። ዛሬ ኪችኑን እንዴት ነው? ቀድመህ ነው ምን እየሰራ ነው? ኦፕን ፌስ ሳንድዊች። ቤተሰቦች እራት ምርጡ ገበታ ነኝ። አልመጣም። ዋይፍን ልጆችን እንዳትጠብቁ። እራቴን እዚህ በፎካቻ ነው። በዛ ሄደ ቆንጆ ፎካቻ ነው። ቀድሜ ነው ሁሉ ነገር እኮ። ቆይ እኔ እንትን ተወዳዳሪዎችን ይዣችሁ ልምጣ። ሆልድ እስከዛ እኔ ያዘጋጀዋለሁ። ቶሎ በል ሼፎች ኑ ቦታ ያዙ። እንኳን ደህና መጣችሁ። ያ ሼፍ ማልበስሽን ሼፍ ዘነበች ሼፍ ፍራኦል ሼፍ ቢታኒያ ጉድ። አሁን እንደምታዩት ሼፍ እዚህ ጋር ኦፕን ፌስ ሳንድዊች እየሰራልን ያለው። እንግዲህ እንደምታዩት ሳንድዊቹ ላይ ቬሪ ሲምፕል ግን አትራክቲቭ አይደል? ከለር ኮምቢኔሽን። ምክንያቱም ጣዕሙን በኋላ ነው ሰውየው የሚያውቅ። መጀመሪያ ግን በአይኑ ነው አይደል አትራክቲቭ መሆን ያለበት። አሁን እዚህ ጋር ሼፍ የሚሰራው ሲምፕል ኢንግሪዲየንቶች ናቸው፣ ግን በቃ ተመልክቷቸው እንዴት እንደሚያምር አይደል? አንደኛውን ኦልሬዲ እኔ ሪዘርቭ አድርጌዋለሁ። ዳኞች ከመጡ ደግሞ በኋላ እንደጨርሱ ሪዘርቭ ጻፍበት ሪዘርቭ ብለህ ያው ለአራታችሁ። ለማንኛውም ግን አሁን ወደ ውድድራችን ነው። ጥያቄዎች አላችሁ የላችሁ? ዋው አያችሁት? እኔ ካሁኑ ለራሴ ናፕኪን ላምጣ እንጂ ማቲ የምትገኝ አይመስለኝም። መጀመሪያ ማን ነው ታላቅ ከኔና ከአንተ? እሱ የልደት ሰርተፊኬታችን ይወስነው። በአንተ ጊዜ እኮ የልደት ሰርተፊኬት እኮ በምስክር አልነበረ እንደ ወረቀት አልነበረም እኮ። በዚህ ጊዜ የተወለደ ከእንትን ጦርነት በኋላ የተባለ ነው የሚነገረው። Give me my portion, bro. Wow. Cheers, guys. Cheers. እንዴት ነው ወደዳችሁት? በጣም ቆንጆ ነው። እንግዲህ እናንተን ደግሞ ተቀምሱኝ ማለት አታስቀናኝ። ይሄ ለእነ ልዩ ይቀመጥላቸው። ሰላም ዌልካም። እንደና መጣችሁ። እንዴት ናችሁ? ዛሬ እኔ ነኝ አንደኛ ማለት ምግብ ላይ ቀልድ ና ምን ሰርተህ ነው እንደዚህ? የት ሄደን ኦፕን ፌስ ሳንድዊች ነው። ፌታ ቺዝ የትኛው ነው? ፍራይድ ኤግ የወይን ስፔሻል ይኖረዋል ብዬ ነው። ከዛ ላይ ደግሞ በእንትን ዳቦ ነው የሰራው። ፎካቻ እሺ በላት። እንዴት ነበር? በእውነት ኢንጆይ። የዛሬን ውድድር እንግዲህ ይሄን አይታችሁ ዳኞቹ ግን ይሄን ከበሉ በኋላ ሳስበው እንቅልፍ እንዳይወስዳቸው ይፈራል። ስለዚህ ወደዳችሁት የነበረውን ነገር? ጥያቄ አላችሁ? ይሄንን ያደርግንበት ምክንያት ምንድነው? እናንተ ተነሳሽ እንድትሆኑ በኤነርጂ ገብታችሁ ደግሞ ባጭር በተሰጣችሁ ደቂቃ ውስጥ ቅልብጭ ያለ ነው። አያችሁ አሁን እሱ 15 ደቂቃም አልፈጀበትም ሼፍ ሲሰራ። ተዛቻችሁ። ስለዚህ ሬዲ ናችሁ አይደል? ጥያቄ አላችሁ? ሼፎች አላችሁ አይደል? አገግበሉን ታንግሽ በልቶ ዝም በኋላ ነው የምታሳዩን አይደል? በኋላ ነው። በርቱ። በቃ ሼፎች ወደ ቦታችሁ፣ እናንተም ወደ ቦታችሁ። ውድ የቤት ቤተሰቦች ምርጡ ገበታ ዛሬ ሼፍ ወንዴ ያበላን ሳንድዊች ታሪካዊ አመጣጥ አለው። በአንድ ወቅት እንግሊዝ ውስጥ ሳንድዊች የምትባል ከተማ ነበረች። እዛች ትንሽዬ ከተማ ውስጥ ጆን ሞንቴጎ የሚባል ኤርል ይሉታል እንግሊዞቹ፣ ቺፍ እንደማለት ነው። የዛ ከተማ አስተዳዳሪ ነበረ። ጆን አንድ ሱስ ነበረበት፣ ቁማር መጫወት።
ስለዚህ ምግብ የሚበላበት ጊዜ አልነበረው። ስለዚህ የሚደረግ የነበረው ነገር ሼፎቹ መፍትሄ አመጡ። ሳንድዊች ከቦታው ሳይነሳ ኦፕን ፌስ ሳንድዊች በውስጡ ያለውን ነገር በግልጽ ማየት ስለሚችል በኮንፊደንስ ቁማሩን እየተጫወተ ሳንድዊቹን ይበላ ነበር። ከዛ በኋላ ሰዎች ሲያዙ ኤርል ኦፍ ሳንድዊች ወይም የሳንድዊች ከተማ ቺፉ የሚበላውን አይነት ምግብ አቅርቡልን ማለት ጀመሩ። አንዳንድ ነገሮች በውጥረት ውስጥ መፍትሄ ለማምጣት በአስጨናቂ ሁኔታ ውስጥ ይፈጠራሉ። ዛሬ 2.6 ሚሊዮን ብር የሚያሸልመው የምርጡ ገበታ ውድድር በመጨነቅ ውስጥ፣ በመፍጠር ውስጥ፣ አርቆ በማሰብ ውስጥ ምን ይዞልን ይመጣል? 3 ተወዳዳሪዎችን ዛሬ ለዚህ ፍልሚያ ይዟቸው በምርጡ ገበታ ኩሽና ውስጥ ተገኝቷል። የመጀመሪያዋ ተወዳዳሪ ሼፍ ዘነበች። ሼፍ ዘነበች ጌትነት እባላለሁ። የምኖረው ገርጅ ነው። ወደዚህ ሙያ የገባሁት ኢንትረስት ነበረኝ። የቤት ውስጥም ስለማበስል ሞር በፕራክቲካል ብታገዝ በደንብ ውጤታማ እሆናለሁ ብዬ አስቤ 2ኛ ዓመት ተማሪ ነኝ። ለ2 ወር ያክል ቆይቻለሁ በስራው። ስሰራ ደስ የሚለኝና የሚዋጣልኝ ሁሉም ይዋጣልኛል። ሞር ደግሞ ፋስት ፉዶች እነዚህ ስፓጌቲ ነገር ይዋጣልኛል። ምርጡ ገበታ የምጠብቀው ያው የዳኞችና በቂና ገንቢ አስተያየት እንዲሁም ደግሞ የራሴን ችሎታም ማዳብርበትና ጥሩ ነገር አሳያለሁ ብዬ አስባለሁ። መልካም እድል። ቴንክ ዩ። ሼፍ ፈራኦል እንኳን ወደ ምርጡ ገበታ ኪችን ለ2.6 ሚሊዮን ብር ለመወዳደር በደህና መጣ። ሼፍ ፍራኦል አብዱላህ ይባላለሁ። የመጣሁት ከቦሌ አካባቢ ነው። ወደ ምግብ ሙያ አጋጣሚ ነው የገባሁት። በእርግጥ ቤት ውስጥ ለእናቴ ኩክ አደርጋለሁ፣ ግን እንደ አጋጣሚ በስቲዋርድነት ስራ ጀምሬ ከዛ ሙያውን የወደድኩት መጣውና ገባሁኝ ማለት ነው ወደዚህ ነው። ከዛ ኮርስ መውሰድ ጀመርኩኝ፣ የተለያዩ አጫጭር ኮርሶችን። እንዲሁም ደግሞ በአሁን ጊዜ የቲቲአይ ሰከንድ ይር ተማሪ ነው። ስሰራው ደስ የሚሉ ምግቦች ኢሮፒያን ዲሾች ናቸው። ላይክ እንደ ፓስታዎች፣ የተለያዩ አይነት ፓስታዎች እንዲሁም ደግሞ ግሪል ነገሮች መስራት በጣም ደስ ይለኛል። ከምርጡ ገበታ ውድድር የዳኞችን አስተያየት እንዲሁም ደግሞ ያለውበትን ደረጃ ለማየት ያክል ነው የመጣሁት። እዚህ ባላሸንፍ እንኳን ደረጃዬን ለማወቅ ነው እዚህ የመጣሁት። ገንዘቡ ስንት ነው? 2.6 ድገመው። 2.6 አይሰማኝም። 2.6 በቃ ለ2.6 ተፋለ። መልካም እድል። ሼፍ ቢታንያ ሼፍ ቢታንያ ዘነበ እባላለሁ። የመጣሁት ከሳሪስ 58 ነው እና ወደዚህ ስራ የገባሁት ደግሞ ከልጅነት ጀምሮ ፍላጎት ነበረኝ እና ከልጅነት ጀምሮ ደግሞ በቤቴ ውስጥ የማደርገው ነገር ስለሆነ በሙያ በትምህርት የታገዘ ነገር ደግሞ ሲመጣ ወደ ተግባር ገባሁበት ማለት ነው። በስራ 6 ወር ውስጥ ቆይቻለሁ። ኤቭሪ ቺክን ነገሮች ይዋጡልኛል፣ አሪፍ ነኝ። ከምርጡ ገበታ የምጠብቀው ከዳኞች ጥሩ የሆነ አስተያየትና ከኔ ደግሞ ጥሩ የሆነ ነገርን ይጠብቁ፣ እኔም እጠብቃለሁ። ምግብ እወዳለሁ አልሽ። በተለይ ስጋ። አዎ ኢት ማስተር ስጋ ትወዳለች። ይሄ ውድድር እንደ ወትሮ ሳይሆን ዛሬ ሞመንተሙ ጨምሮ 2 ሴት ሼፎችን 1 ወንድ ሼፍ በመሃል አድርጎ እዚህ ተገኝቷል። ለዚህ ውድድር ህጎች አሉት። 25 ደቂቃ የውድድሩ ጊዜ፣ ግብአት 5 በሳጥን ውስጥ፣ አንዱን መርሳት ከውድድር ውጪ። የምትፈልጓቸው ነገሮች በሼልፍ ላይ በፍሪጅና በመደርደሪያ ላይ አሉ። እነዚህን ተጠቅማችሁ ምርጥ የምትሉትን ገበታ ታዘጋጃላችሁ። ሼፎቹ አደገኞች ናቸው። በእውቀት፣ በክህሎት፣ በልምድ እናንተን ይመክሯችኋል። ደግሞ አሸናፊውን መንጥረው ያወጡታል። 2ቱን ወይም 1ዱን ወይም 3ቱን ሊያሳልፉ ወይም 3ቱን ሊሸኙ ይችላሉ። ይሄንን ስልጣን ምርጡ ገበቶ ሰጥቷቸዋል። ስልጣናቸውን ለመጠቀም ደግሞ ወደ ኋላ አይሉ። ተመልከቷቸው።
እናስፈራል። አሁን ዝግጁ ከሆናችሁ ሳጥኑን ትከፍታላችሁ። በሳጥን ውስጥ ፈታ ቺዝ፣ ስኳር ድንች፣ የዶሮ መላላጫ፣ ፓፓያ፣ ቺያ ሲድስ አለ። ተጨማሪ ግብአቶች የምትፈልጉ በሼልፍ ላይ አትክልትና ፍራፍሬ፣ በፍሪጅ ውስጥ ወተትና ተዋጽኦ፣ በመደርደሪያ ላይ ቅመማ ቅመሞች፣ እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባስማቲክ ራይስ አለላችሁ። እነዚህ ግብአቶች ተመልከቷቸው ውስጥ ያዩአችኋል፣ እናንተን ይጠብቋችኋል። አሽሞንሙናችሁ ጣዕም ጨምራችሁ ይዘት ጨምራችሁ አስደናቂ የምትሉትን 2.6 ሚሊዮን ብር ሊያሸልም ይችላል የምትሉትን 4 ገበታ ታዘጋጃላችሁ። 3ቱ ዳኞች የሚቀምሱት ነው፣ አንዱ ደግሞ ካሜራማኖች የሚዘጉበት ነው። ዛሬ ዝግጁ ከሆናችሁ የምርጡ ገበታ 2.6 ሚሊዮን ብር የሚያሸልመው 25ቱ ደቂቃ አሁን ጀምሯል። ቶሎ ቶሎ ሰዓታችሁን ካሁኑ መጠቀም ጀምሩ። 20 ደቂቃ ከ8 ሰከንድ ቀርቷችኋል። ሼፎች ምን እያደረጋችሁ ነው? ከመሆን ፍጥነታችሁን ጨምሩ፣ ኤነርጂያችሁን ጨምሩ። ምርጥ የምትሉትን ገበታ 4 ገበታ፣ 3ቱ ለዳኞች፣ 1ዱ ለካሜራ፣ 5 ግብአት መጠቀም እንዳትረሱ። this is your moment። የእናንተ ጊዜ ነው። ታሪክ ስሩበት። ዘነበች የሚለኮስ ነገር የለም። እሳት አማረኝ እንዴ! እና እኔ ነኝ ይኸው አንቺ ስሪ፣ እኔ እዚህ ጋር ቁጭ እላለሁ። ያው ስሪ ተወዳዳሪዎች አንቺ እንጃጃረ ቶስታል 18 ደቂቃ ቀርቷቸዋል። እንደዚህ ከባድ ነው እንዴ? ስሪው ከባድ ነው፣ ቀላል ነው አይደለም። ሼፍ ማቲ ሆስትነቱን ትቶታል። እኛ ወደ ሆስት ይሆንና ሼፍ ማቲ ተወዳዳሪዎች 18 ደቂቃ ቀርቶናል አይባልም። 17 ደቂቃ ከ40 ሰከንድ ተቀምጧል። ዳኞች ቦታችሁን ያዙልኝ። አሁን ዳኞች የእናንተን ሰሃን ለመዳኘት የቀራቸው 7 ደቂቃ ከ12 ሰከንድ ነው። ሶስት ደቂቃ ከ10 ሰከንድ። አረ ፕሌቲንግ መጀመር አለበት። ደቂቃ ከ44 ሰከንድ።
30 ሰከንድ 21 ሰከንድ። እስካሁን አንድም ደውል አይሰማኝም። የጨረሰ ሰው ደውሉን መጫን አለበት። 15 ሰከንድ 10 ሰከንድ 8 7 6 ኦኬ ፈርዖን 3 2 1 0 እጃችሁን አንሱ። ስለዚህ በመጀመሪያ ሳህኑን የጨረሰው ፈርዖን ለዳኞች ያቀርብና ዳኞች ደግሞ አስተያየት ይሰጡበታል። አብራችሁን ቆዩ። እንዴት ነው? ሰላም ነው። ስራው እንዴት ነው? አሪፍ ነው። ትንሽ ኮንፊውዝድ ያደርጋል እንጂ አሪፍ ግን ቆንጆ። እኔ ስቀምሰው ወድጄዋለሁ። ምግብ አመሰግናለሁ። ከማየው ነገር ማለት ነው። ጣዕሙ ስፓይሲ ነው የሚያቃጥለው። ምን ጨምረህበት ነው? እቺ ሚጥሚጣዋን የተፈጨው ደረቅ የክርሽ ድንች ነው። ጥሩ ነው። ትንሽ ድንብላል ቢኖርበት ወደ ኢንዲያን ነገር ይሄዳል። አሁን ጀስት ዝም አለ። ጥሩ ነው። ጣም ማቃጠሉ ከቨር አድርጎልሃል። ፓፓያውንም እዚህ ውስጥ ነው የጨመርከው? አንድ 3 መጨረሻ ላይ ፓፓያው ያው ሞቅ ካለ ይበላሻል ብዬ መጨረሻ ላይ አድርጌ ነበር። ዳቦ ግን ባይኖር ደስ ይለኝ ነበር። ምንድን ነው ጥቅሙ? ዳቦ እንደ ማሟያ አድርጌያት ባዶ ቦታ እንዳትኖር። ከዛ ኦሊቫን እንደ ጋርኒሽ መሀል ላይ አድርገኸው ኦሊቭን ካናቱ ብታደርገው ቆንጆ ይመጣል። ዳቦ አያስፈልግም። ሲታይ ቆንጆ ነው። አመሰግናለሁ። ፍራኦል ጥሩ ነገር ሰርተሃል። እኔ ምንድነው ዲስአፖይንት ያደረገኝ ቺያ ሲድን የመሰለ ፓወር ሃውስ ነው ሌላ ስሙ ማለት በቃ የሌለው ነገር የለም። ፋይበር፣ ኦሜጋ 3 በጣም ብዙ ነገር ያለው ነው እና ሲታይ ራሱ የሳህንን መልክ የሚቀይር ነገር ነው። አይተዋል አይደለ? እንትኑ እና ደረቁን እዛ ውስጥ አሁን ጥሩ ነበር ከፓፓዬ ጋር መፍጨት ወይ ደግሞ ፓፓዬው ከተፈጨ በኋላ ቺያ ሲዱ ምንም መፈጨት አያስፈልገው። ፓፓዬ ውስጥ ብታረጋው ትንሽ ሶክ ያደርጋል። ራሱ የሚፈጥረው በጣም የሚያምር ነገር አለው። አይተዋል? ቺያ ሲድ ተጠቅመው ታውቃለህ? ከዚህ በፊት አላውቀውም። እሱ ከሆነ አዎ ልክ ነህ። ቺያ ሲዱን ወይ ውሃ ላይ ወይ ሎሚ ላይ ወይ ጁስ ላይ ትንሽ መዘፍዘፍ። ከዛ ምን አይነት ነገር ያመጣል መሰለኝ? ተልባ አይታል ውሃ ሲነካው ወይ ቦይል ሲደረግ እንደሱ አይነት ይሆናል። ግን ይሄኛው ሼፑ ከለሩ ያምራል። ራሱ የሚያመጣ የሆነ ከለር አለና እሱን አምጥቶ ወይ ቺክን ላይ ወይ የሆነ ነገር ላይ ፈሰስ አድርገው ቢሆን በቃ ሌላ ነገር ይሆናል። አሁን ከዚህ ሁሉ ምግብ ውስጥ ቺያ ሲድ በቃ ፓወር ሃውስ ነው ካልኩ እንግዲህ ምን አይነት ኒውትሪሽናል ቫልዩ እንዳለው መገመት ትችላለህ። እሱን አጠፋብኝ። ከዛ ውጪ ስዊት ፖቴቶውን ሳጥልት ማድረግ ደስ ይላል። ፍራይድ ደግሞ ባታረገው ሳጥልት ካረከው እኮ አንድ ነገር ቫልዩ አድ እያረክ ስለዚህ ለምፓል ላይ አትጨርሰው። ዲፕ ፍራይ ለምታረገው ፓል ላይ ያልቆለት ቢሆን ሌላ ታምር ይሆናል። ከዛ እቺ ዳቦና ኦሊቫን ያረካትን ነገር በቃ ይዞብህ ሄደው እሱ ፈርዖን ለሼፍ ልዩ ጥያቄ ይኖር ይሆን? የለኝም እንደዚህ። እኔ አንተ ቦታ ሆንና አንድ ጥያቄ ጠይቃታለሁ። ሼፍ ልዩ በስራ ውስጥ ለምንድን ነው የምትገቢው? እንዲያውም የሚገርመው ማለት ነው ጥሩ እንትና ኔክስት ታይም በደንብ ነው ማሳይ ፖስቲንጉና ደስ ይለኛል። እንደውም እንደሱ ይሻላል። በቃ ተቀያይረን ብናየው ይሻላል። እና እባክሽን ስራ ውስጥ አትግቢ በደልኝ። ዳኛ እስከሆነች ድረስ ለማንኛውም ሶስተኛውን አስተያየት ሼፍ ብርሃኑ። ስዊት ፖቴቶ ከትፈ ቀምመ የሰራህበት መንገድ ጥሩ ነው። ስዊት ፖቴቶ በደንብ ጣዕም እንዲኖረው አድርጎታል። ያው ስትጠብሰው የተጠቀምክበት ቅመሞች አጥቁሮታል። ከጎልደን ብራውንነት ወደ ዳርክነስ አምጥቶታል። ሌላው ቺክኑ ኤግዛክት ጣዕሙ አይታወቅም። ዝም ያለ
እንዲህ ነው ልትለው የማትችለው አይነት ነው። ድንቹ ግን የተሻለ ጣዕም አለው። ከዶሮ ይልቅ ድንቹ የተሻለ ጣዕም አለው። ይሄንን እንግዲህ ያው ዳቦ ነው፣ ምን አድርገን እንቅመሰው። ዲኮርም ልትለው አትችልም። ምንም ሊሆን የማይችል ነገር ነው አስቀመጥከው። መጨረሻውን እናየዋለን እንግዲህ። አመሰግናለሁ። ዳኞች ለሼፍ ፈራኦል አስተያየት ሰጥተውታል። በሁለተኛነት ውድድሯን የጨረሰችው ሼፍ ቢታንያ ሳህኗን ታቀርብና ዳኞች አስተያየት ሰጡበታል። ከኛ ጋር አቆዩ። አሁን በመጀመሪያ አስተያየቷን የምትሰጥሽ ሼፍ ልዩ ናት። ወደፊት ትመጫለሽ። ቆንጆ ሳህን ነው። ፈታው በጣም ኦቨር ቀለጠና አይተሻል ቅባቱ። ቺክኑን ስታንሹ በቃ ፈታ ቺዝ አይ ፕሪፈር እንደ ሳላድ እንትን ላይ እንጂ ሂት ላይ የመጀመሪያ ይመስለኛል። አዲስ ሙያ ካለ አማራለሁ እንጂ አብሬ ፈታ በቃ ሳላድ ላይ አይደለ ብዙ እንትን የምንለውና እዚህ ውስጥ ገብቶ ቀልጦ በቃ ፈሷል። ቅባቱ በጣም በዝቶበታል። ከዛ የሰራሻት ፔስቶ ቆንጆ ናት። ጨው ሞቅ አድርገሻል እና ከዚህ ጋር ስታረጊው ባላንስ ለማድረግ ይሞክራል። እኔ የዛሬ ሳህን በቃ ቺያ ሲድን የመሰለ ነገር ተሰጥቷችሁ እንዴት ነው? አንደኛ በጣም ኤክስፔንሲቭ የሆነው ደግሞ ለምንድን ነው? ካለው ቫሊዩ አንጻር እና በቃ እዚህ ውስጥ ሁሉ ማቲ ትንሽ አድርገህልኝ ብበቀለው ደስ ይለኛል። ቺያ ሲዱን ካስተረፋችሁ ማለት ነው። ቺያ ሲድን የመሰለ ነገር እንደዚህ ጥፍት ብሎ ማየት ደስ አይልም፣ የእውነት ማለት ነው። ታውቂዋለሽ? ተጠቅመሽ ታውቂያለሽ? ከዲኮር እንደ ዲኮር ቁንዶ በርበሬ ያረክሽበት መስሎ ምናምን መጥቷል፣ ግን እንዲህ አልነበረ ማለት። እዚህ ውስጥ ካለው ፕሌት ሁሉ በቃ በብዙ ነገር የሚበልጠው ቺያ ሲዱ። ስለዚህ የቱ ላይ ነው ፎከስ ማድረግ ያለብኝ ብለሽ መጀመሪያ ብታስቢ ደስ ይለኛል። ስዊት ፖቴቶ ወይ ወፈር ብሎ ቢጠበስ አሁን በቃ ምንም ከምግብ እንትንነቱ ለቋል። ያውን ጥርስ ይሰብራል። ካልሆነ ደግሞ ምንድነው መሆን ያለበት? በጣም ቲን ስላይስ አይደል? ከዛ ብዙ ሂት ሳይበዛበት ክሪስፒ ሆኖ እንዲወጣ ለማድረግ መሞከር ነው የነበረብሽ። ደህና ነው። ፌታ ራሱን የቻለ ጣዕም አለው። ሳልቲ የሆነ ቆንጆ ደስ የሚል የሚበላ አይነት ጣዕም አለው። ቅድም እኮ ኦፕን ሳንድዊች ላይ እንዴት ጣፍጦን እንደበላን አይታችኋል። እናንተም የቀመሳችሁት ነገር ነው። እንደዛ በኮልድ ነገር ሲበላ ኮልድ ሆኖ ሲበላ ብቻውን ራሱን የቻለ ጣዕም ነበረው። እዚህ ላይ ቶታሊ ጠፍቷል፣ ገለሸዋል። ቺያ ሲዱንም ያው ስትሰሪ ፓኒክ ከመሆንሽ የተነሳ ቴብሉ ላይ ፈሶብሽ ምናምን ስትራወጭ ነበር። ለምን ፓኒክ እንደሆናችሁ ነው ግራ የገባኝ። ብዙ ቀርበናችሁ ብዙ ቆይታችሁበት የነበረውን ኪችን ፓኒክ መሆን አይጠበቅባችሁም ነበር። ፋይናሊ ከዛ አሁን ከምንላቸው ከሰጠናቸው ኢንግሬዲየንቶች ውስጥ በአይን የሚታዩት ሁለቱ ናቸው። ቺክኑና ድንቹ ነው የሚታየው። ሌሎቹ ሶስቱ ኢንግሬዲየንቶች በሙሉ ጠፍተው ነው እዚህ ውስጥ ያሉት። ክሬም ብዙ መንተክተክ የለበትም። ከጠበሽበት ዶሮንም የጠበሽበት ሰዓት መጀመሪያ ላይ ያረግሽው ክሬሙን ትጨምሪዋለሽ፣ ተጠብሸዋለሽ። ክሬም እንደተባለው እንደ የመጨነቅ ይመስላል። ሆኖም መጨረሻ ላይ ቆንጆ ሳህን መጥቷል። ፍራይሱ ላይ የኔ ጥርስ በደንብ ስለሚችል ነው መሰለኝ በደንብ እኛኘኩት ነው። እኔ ወድጄ ክራንችነቱም ትንሽ እንትን የሚለውም ወድጄዋለሁ። ክሬም ምንም ምግብ ያጣፍጣል። ቆንጆ ነበር። ቆንጆ ነው። አሁን በመጨረሻ ፕሌቷን የደረሰችው ሼፍ ዘነበች ለዳኞች ታቀርብና ዳኞች ደግሞ አስተያየት ይሰጡበታል። ሼፍ ዘነበች ወደፊት ትመጫለሽ። የመጀመሪያውን አስተያየት ሼፍ ብሬ ትጨርሻለሽ ብዬ አልገመትኩም ነበር። እንደው መጨረሰሽ በጣም ደስ ብሎኛል። ፕላስ አሁንም ምናልባት ፌታውን አንቺ የማታውቂው ፌታ ቺዙን ብዙ ትውውቅ የላችሁ ትውውቅ እንደሌላችሁ የሚያስታውቀው መጥፋቱ ነው። እንዴት አድርጋችሁ እንደምትጠቀሙት አለማወቅ መጥፋቱ ያው ትውውቅ አለመኖሩን ነው የሚያሳየው። ያው እንደዛም ሆኖ ግን የሰራሽው ነገር
ቆንጆ ነገር ነው የሰራሽው። ፒት ማስተር ለእኔ ግን ፓፓያው እዚህ ላይ ባይኖር ጥሩ ነበር። በሆነች እቃ ለብቻዋ ብታረጊው በጣም ያስኬድ ነበር። ቺያ ሲዱ አንቺ ላይ በደንብ ይታያል፣ ግን ባላንስ አደራረግሽ ትንሽ ባላንሱ ግራ ያጋባል። አፍ ላይ ያለው ስሜት ድርቀቱ ይኸውን የፈታች ይዙ ተሰባብሮ ጣዕሙ እዚህ ላንቃ ላይ የሆነ ደስ የማይል ነገር ቴክስቸር ያመጣል። እሱን እኔ አልወደድኩትም። በተረፈ ላይን ሲታይ ፓፓያው ባይኖር ያምራል። ሼፍ ልዩ ዘነበች ቆንጆ ሳህን የሰራሽ። ቺያ ሲዱ በደንብ ይታያል። ትንሽ ደግሞ ቅድም እንደተባለ ሁልጊዜ ቺያ ሲድ ሲሰራ ሶክ መደረግ አለበት ለብቻው ማለት ነው። ከዛ እዚህ ላይ ፈሰስ አድርገሹ ቢሆን አሁን ይሄ ድርቅ ያለው ያመጣዋል አይደል? እሱ አይመጣም ነበር። ከዛ ውጪ ስዊት ፖቴቶን እዚህ ውስጥ ከተሹ በቃ ስዊት ሳቦሪ የሚገርም ቴስት ነው የመጣው በእውነት። ፓፓያዋ ላይ እኔ ቅር ያለኝ ሎሚ ስኩዊዝ ብታረጊበት። ይሄ አሁን መቅረቡ ደስ ይላል፣ ከለርፉል አድርጎታል፣ ቆንጆ ነው ይበላል። ይሄንን 5ቱን ኢንግሪዲየንት ሳየው ልታስቢ የምትችው በቃ የሆነ ስዊት ኤንድ ሳቦሪ ሳላድ ነው እና ትንሽ ቀርቶታል እንጂ ቆንጆ አድርገሽ ሰርተሻል። የሚገርም ቃና ነው ያለው። ይሄ በጣም ቆንጆ ደስ የሚል። በዚህ የመጀመሪያ ዙር ውድድር ወደ ሁለተኛው ዙር የሚያልፈው የምታልፈው የማያልፈው የማታልፈው ማናት? ካፍታ ቆይታ በኋላ አብራችሁን ቆዩ፣ የትም እንዳትሄዱ። በዚህ 2.6 ሚሊዮን ብር በሚያሸልመው የምርጦች ሁሉ ምርጥ የሆነው ምርጡ ገበታ ውድድር ዛሬ ወደ ሁለተኛ ዙር ውድድር የሚያልፈው ማን ነው? እስቲ እናንተ ቦታ ሆኜ የእናንተን የልብ ትርታ እያዳመጥኩኝ ማን እንደሚያሸንፍ ትነግሩኛላችሁ። ማን ይመስልሻል? ጥሩ የሰራው ጥሩ የሰራው ባይዘው። ግን አንዳንድ ጊዜ አሁን ለምሳሌ አንዳንድ ጎበዝ ተማሪዎች እኮ ፈተና ይወድቃሉ። ፈተና እኮ ሰውን ጃጃ አያደርገውም አይደል? ስለዚህ እድልም አብሮ አለ ማለት ነው። አዎ እድል አይደል? ዳኞቹ ተሳጩ፣ እድልም አይደለም አሉ። ፈራውልስ ማን ይመስላል? እንግዲህ የዳኞች ውሳኔ ነው። ሁላችንም አቅማችን ሰርተናል። አቅማችሁ ባይዘው ይሄ ብቻ አይደለም፣ ከዚህም በላይ መስረት ትችላላችሁ። ዘነበች ቅድም ልቤን ቅጥል ታለች። ማን ይመስልሻል? ፈጣሪ ነው የሚያውቀው። ስለዚህ ለምን እንደዚህ አናደርግ? ሶስታችሁም እስቲ እጃችሁን ወደፊት እንደዚህ ዘርጉ። ነይ እስቲ እጅሽን ዘርጊ። በዚህ 2.6 ሚሊዮን ብር አሸናፊ ለማድረግ ወደ ሁለተኛው ዙር ውድድር የሚያልፈው ማን ነው? ከኔ ጋር ተራመዱ። ተራመደ። ይሄንን ያዙ። ነፍሷ ሊወጣ አብረን እንቁጠር። ፊል አደረጉት። እስቲ ማን ስትነኩት ማን ይመስልሻል የሚያልፈው? እኔ ዘነበች እንክፈተው። በዚህ 2.6 ሚሊዮን ብር በሚያሸልመው ውድድር ወደ ሁለተኛ ዙር ያላለፈው ወይም ያላለፈችው ማናት? ኧረ በደንብ ተንፍሽ፣ አይዞሽ። አንድ በይ እስቲ። አንድ ሁለት በይ እስቲ። ሁለት ሶስት በይ እስቲ። ሶስት። ስለዚህ ከፈት ላውይልች። ይሄ ፕሌት የማን ነው? ማንም ደህና ፕሌት አልሰራም። የማን ነው? ኑ ጠጋ በሉና ይዩት። የእናንተም ከሆነ የኔ ነው በሉ። ጠጋ በሉና ይዩት። የማን ነው? ያው የተሰራበት የኔ ይመስላል። እንትኑ የኔ ይመስላል። ብሬዳዋ ቺክን ኦሊቫ የኔ ትመስላለች፣ ግን ፕሌት እንዲህ አልሰራሁትም እኔ ግን። አየህ ያንተ ማቴሪያል ምንም አንተ ያበሰልከው ነገር ነው።
ግን ለወጥ አድርጎት ፕሬዘንተብል ብቻ ነው ያደረገው። አዩ አንግሉ ተለየ እንጂ ምንም የራስ ፕሌት ከለር ብቻ ለመጨመር ምን አደረግኩኝ? ቶማቶ ብቻ። ከዛ ውጪ ኦሊቭ የራስ ነው፣ ዳቦ የራስ ነው፣ ያበሰልኩ በሙሉ ራስ ነው። መልሼ ሪኮንስትራክት ከማድረግ ውጭና ቺያ ሲዱን ከኦሊቭ ኦይል ጋር አድርጌ ድሪዝል አድርጌ ከማድረግ ውጪ ያደረኩት ነገር የለም። ነገር ግን ከዛ ፕሌት ኤክሲድ አድርጎ ኢምፕሬስ ትናንሽ ነገር ጋራ ፈረንጆች ምን ይላሉ መሰላችሁ? ዘ ዴቪል ኢዝ ኢን ዘ ዲቴልስ ይላሉ። ሰይጣኑ ያለው ጥቃቅን ነገሮች ውስጥ፣ የማይመስላችሁ ነገሮች ውስጥ ነው። አሁን ቦታችሁን ትይዛላችሁ። ይህንን ሁሉ ካረግን በኋላ ነገር ግን አንድ ነገር ገና ይቀረናል። ታዲያ ማን የወደቀው? ማን ነው ያለፈው? መጀመሪያ ዳኞች እሱም ለመናገር ኤነርጂ እንዲያገኙ ትንሽ ቅድም እንዳልሽው ሼፍሊ ቺያ ሲድ በግላሳችሁ ውስጥ አንድ ሾርባ ማንኪያ በጣም ፓወርፉል አውላሽኝ እንዴ ዛርጋለ ፓወርፉል ዛርጋ ቴንክ ዩ። ታዲያ በዚህ ውድድር ወደ ሁለተኛ ዙር ያላለፈችው ማን ናት? ያላለፈው ወይም ያላለፈችው የተለያየ ብቃትና የተለያየ ደግሞ ጥንካሬም ድክመትም አይተናል። ስለዚህ የወሰንነው ሶስታችሁም ተጨማሪ እድል ሰጥተናችሁ ሁለተኛ ዙር ላይ ለማየት ነው። ሶስታችሁም ወደ ሁለተኛ ዙር ተያይዛችሁ አልፋችኋል። ነገር ግን ትሳሳማለህ እንደ ቆይ ገና ነው ቀጣይ ገና። ነገር ግን ቀጣይ ዙሩ እንደ መጀመሪያው አይደለም። ዳኞች እያንዳንዷን ሕጸጽ አበጥረው ነው የሚያዩት። ለዚህ የተሰጣችሁን አስተያየት ከመጀመሪያው ዙር ወስዳችሁ እንደ ግብአት ተጠቀማችሁ ራሳችሁን አዘጋጅታችሁ የበለጠ የተሻለ ያማረ የሚጣፍጥ ሳህን ማቅረብ ይጠበቅባችሁ። ማቲ ግን ሰለብሬት ያርጉት። አቋራጥካቸው። ሶስታችሁም አልፋቸው መጀመሪያ ሰለብሬት ያርጉ። አንቺ ልጅ በስራያት ግቢ ቺያ ሲድ ሰጠውሽ ጠጭ እስቲ እሱ። ለማንኛውም ተወዳዳሪዎች ቦታቸውን ይዛሉ። እናንተም ከኛ ጋር ቆዩ፣ የትም እንዳትሄዱ። ታሪክ የምግብ ዝግጅት ውድድር በቀደሙት ሮማኖችና ግሪክ እንደተጀመረ ተዘግቦ ይገኛል። በመካከለኛው ዘመን በእንግሊዝና በፈረንሳይ በተለይ እነ ኤስኮፈር ወደ ሳይንስ ከቀየሩት በኋላ በተለይ ደግሞ በቤተ መንግስት ውስጥ ለነገስታቱ ምግብ ማብሰል ክብርን ያጎናጽፍ ነበረ። እነሱ ጀማሪዎች ናቸው። እኛ በኢትዮጵያ ውስጥ የናንተ ተቀዳሚ ምርጫ በሆነው በኢቢኤስ ቲቪ ታሪክ በሚዘግበው ደረጃ የምርጡ ገበታ ውድድር ተጀምሯል ብቻ አይደለም፣ 2.6 ሚሊዮን ብር በሚያሸንፍ ታይቶ በማይታወቅ ትልቁን ስፍራ ይዘው ይገኛል። እነዚህ ተወዳዳሪዎች ዛሬ ለዛ 2.6 ሚሊዮን ብር ውድድር ወደፊት ለመግፋት በሁለተኛው ዙር ይፋለማሉ። ልክ እንደ መጀመሪያው ዙር ውድድር ይሄ ውድድር 25 ደቂቃ ነው የሚሰጣችሁ። የምትፈልጉት ተጨማሪ ግብአት ካለ በሼልፍ ላይ አትክልትና ፍራፍሬ፣ በፍሪጅ ውስጥ ወተትና ተዋጽኦ፣ በመደርደሪያ ላይ ቅመማ ቅመሞች፣ እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባስማቲክ ራይስ አለላችሁ። የሚጠበቅባችሁ 4 ምርጥ የምትሉትን ገበታ ማዘጋጀት ነው። ዳኞች ያዩታል ብቻ ሳይሆን ይቀምሱታል፣ አስተያየት ይሰጡበታል፣ ይከራከሩበታል። በመጨረሻም ውጤቱን በጠረጴዛ ላይ ያስቀምጡላቸዋል። 5ቱን ግብአት ለማየት አሁን ሳጥኖቻችሁን ትከፍታላችሁ። የተሰጣችሁ ግብአት ፔኔ ፓስታ፣ ቆስጣ፣ ወይን፣ ሽሮ፣ ነጭ አሳ ዋይት ፊሽ የተሰጣችሁ። በእነዚህ ግብአቶች ላይ እውቀታችሁን፣ ልምዳችሁን፣ ትምህርታችሁን ጨምራችሁ ምርጥ የምትሉትን ሳህን ታዘጋጃላችሁ። ለዚህ ምርጥ ለምትሉት ገበታ ለማዘጋጀት የሰጣችሁ ጊዜ ደግሞ አሁን ጀምሯል።
17 ደቂቃ ከ20 ሰከንድ። አስር ደቂቃ ከ37 ሰከንድ። ተወዳዳሪዎች ጥሩ ነገር ለመስራት እየሞከራችሁ እንዳለ እመለከታለሁ። ነገር ግን ሰዓት እንዳያመልጣችሁ። አሁን ስጋት እየፈጠራችሁብኝ ነው። ማንም ሰው ፕሌቲንግ ለማድረግ ራሱ ያሰበ ሰው የለም። ተወዳዳሪዎች አሁን 6 ደቂቃ ከ1 ሰከንድ ነው የቀራችሁ። ዘነበች፣ ፈራኦል፣ ቢታንያ ከሞን ፍጥነታችሁን ጨምሩ። ኧረ አሳዩን ከሞን። ሶስት ደቂቃ የመጨረሻ 3 ደቂቃ። ፈራኦል 2 ደቂቃ ከ14 ሰከንድ የቀረ ፈራኦል ፕሌቱን ጨርሷል። በግራና በቀኝ ያሉት ሼፍ ዘነበችና ሼፍ ቢታንያ እስካሁን ፕሌቲንግ አልጀመሩም። የቀራቸው ግን 2 ደቂቃ ከ2 ሰከንድ ብቻ ነው። ኧረ ፕሊዝ ቢታንያ ሳህንሽን ደርድሪው። አንድ ደቂቃ ከ1 ሰከንድ። አርባ 7 ሰከንድ። ግብአት እንዳትረሱ። 42 41 ቢታንያ ከሞን 28 ሰከንድ 23 ሰከንድ 15 ሰከንድ ግብአት እንዳይረሳ ብያለሁ። አሁንም 9 ሰከንድ 7 5 3 2 1 0። ሁሉም ሰው የውሳኔ ውጤት ነው። እኛ የውሳኔያችን ውጤት ነን። ማህበረሰቡ የውሳኔ ውጤት ነው። እንደ ግለሰብ የውሳኔያችን ውጤት ነው። ዞሮ ዞሮ አሁንም ዳኞችም
በውሳኔያችሁ ላይ ውሳኔ ይሰጡበታል። ስለዚህ ለዛ ውሳኔ መጀመሪያ የጨረሰው ፈርዖን ሳህንን ታቀርብና ከዳኞች ሐሳባቸውን ውሳኔያቸውን ይሰማል። አብራችሁን ቆዩ። ፈርዖን ምን ማለት ነው? ኦሮምኛ ነው። ኦኬ አባቴን ያመጣልኝ ከዘመድ በላይ ማለት ነው። ከዘመድ በላይ በመጀመሪያ አንተን የጨረስከው። ስለዚህ ወደፊት ትመጣና ሼፍ ብርሃኑ የመጀመሪያውን አስተያየት ይሰጣል። ፓስታውን ስትሰራ ከቀቀልክ በኋላ በእርጎ ነው የሰራኸው። ትንሽ አረረችብኝ እንትን ቆስጣና እሷን ለማጥፋት ነው መጨረሻ። እርጎ ለምን መጨመር አስፈለገ? እርጎ ስታበስለው ምንድን ነው የሚሆነው? ይኸው ስፕሊት አድርጎ ቁጭ አለ። በዛ ላይ ደግሞ እዚህ ላይ ሌመን ቬኔገር ተጠቅመሃል። ቬኔገር ደግሞ ወተት ተዋጽኦ ነገሮችን ሲያገኛቸው ስፕሊት ነው የሚያደርጋቸው፣ ይበጣጥሳቸዋል። እዚህ ላይ አሁን የሚታየው ተበጣጥሶ ነው እና ቬኔገሩ በጣም ገኖ ነው የሚሰማው። ቆስጣው ጭራሹኑ ቬኔገርም ሲያገኘው ከእንደገና ከለሩን ነው የሚያጠፋው። ከለሩን ነው ያጠፋው። ቆስጣውን አደቀህም ስለከተፍከው እዚህ ላይ አሁን ኮሪያንደሩ ነው እንጂ የሚታየው፣ እንደውም ከላይ ተጠቀምከው ቆስጣው ጭራሹኑ ጠፍቷል። አሳውን ስታበስልበት የነበረው መንገድ ጥሩ ነበር። ቆስጣው እኔ ቆስጣ ራሱ መሆኑን በጣም ተመራምሬ ነው የደረስኩበት። ከለሩ ኦቨር ኩክድ ሆኗል፣ ከለሩም ጠፍቷል። ወይ እንደሱ ሳልሆነም አብሮ ምንም እንትን አላለም። ትንሽ ግሪንነቱን ኪፕ ያደረገልህ ኮሪያንደር ያረክበት ነው ካለ እሱ አለ። ከዛ ውጪ በቃ ሀሳቡና ፕሌት ልታረግበት የነበረው ነገር ደስ ይላል እኮ መጥቶልሃል። ትንሽ ያሰብከው ነበር። ሎሚና ቬኔጋሩ ሞቅ ማረጉ ደስ ይላል፣ ግን ፊሽ አይደል በጣም ስለተጋነነ ትንሽ ስዊት ነገርና የሚያቃጥል ነገር ጠብ አድርገህበት ቢሆን ሌላ ነገር ነበር የሚሆነው። እንደ አጠቃላይ ግን ሲታይ ጥሩ። አሳጠባበስን በጣም ነው የወደድኩት። ግሪል አደራረግ በጣም ቴምፕሬቸሩን ጠብቀህ በጣም ቆንጆ አድርገህ ነው። ፔኒ አበሳሰልህም አሪፍ ነው፣ ለጥርስ ያዝ ያደርጋል። ግን ከስፒናቹን እንደዚህ ማድቀቅ ካልቀረ እንደተባለው ዌስት ሆነ ብትፈጨውና ሶስ ብትሰራው አሪፍ ነው። አንድ ጊዜ በጣም ስለጓጓው ነው፣ ይቅርታ አድርጉልኝ። አሳው ላይ እንትና በዛመን አሪፍ ነው። ናይስ ኮልድ እኮ ለማድረግ ነበር ሀሳቡ። ኮልድ ሰላጣ ነገር ለመስራት ነበር እንዲያሳብ ኖ ሶሱ ዮገርት ኮሪያንደር ምናምን አድርጎች ኮልዷን እንትን ለማድረግ ነበር። ከዛ ሂት ሲነካት ነው ሴፓሬት ያደረገው። አሲድም አለው ኦልሬዲ እንትን አለው። አሲድ ዮገርቱን የማያደርገው ስፕሊት አደረገው ሂቱ እንጂ አሲዱ ሎሚ ዮገርት ላይ ብታረግ ስፕሊት አያደርገው። ወተት ላይ ኦልሬዲ ስፕሊት እኮ ሆኗል፣ ግን በደንብ ለየለት ነው። ሂት ሲነካው በደንብ ሂቱን ያበላሽ። ሂት አይነካው። ኤኒዌይ በክሬም ብታረግበት ሞር አሪፍ ይሆን ነበር። ኦቨርኦል ግን ቆንጆ ነው። አሳዋን በልቻታለሁ፣ አስተያየት መስጠት ግን አልችልም። ምክንያቱም ቅድም እነሱ እንደገቡብኝ ስራ ውስጥ እኔ ደግሞ ገባህ እንዳይሉኝ። ለማንኛውም አሁን በሁለተኛነት ውድድሯን የጨረሰችው ሼፍ ዘነበች ፕሌቷን ታቀርብና ዳኛዎች አስተያየት ሰጡበታል። አብራችሁ ቆዩ። ዳኞች የሼፍ ዘነበችን ፕሌት ቀምሰዋል። የመጀመሪያውን አስተያየት ሼፍ ልዩ። ሽሮ ከምንድን ነው የተሰራው የሚለው ጋር ነው መሄድ ያለብን አይደል? የመጀመሪያው ሩቱ ላይ እንሄዳለን። ከምንድን ነው የተሰራው? አተር፣ ሽምብራ፣ ኦር ባቄላ ሊሆን ይችላል። እሱ ተቆልቶ በስሎ የተዘጋጀ ነው። ከዛ ስንት አይነት ቅመም ይገባል፣ ምን ሊገባ ይችላል፣ ከዛ ቴስት እናደርገዋለን። ያ የሚጠቅመን ለምንድን ነው? አሁን ለመጣበት ግብዓት ምን እናደርገዋለን የሚለውን ለማሰብ ይረዳል። ስለዚህ አሁን ይሄ ኦልሞስት በቃ ሽሮውን እንደ ሜን ኢንግሪዲየንት አድርገሹ ሽሮ ብቻ ነው ሲቀመስ፣ ሽሮ ነው። አሳው የለም፣ ስፒናች የለም፣ ምንም ሌላ ቴስት የለውም። እና በቃ አሁን እንትኑን ግሬፕሱን ወደ ጎን አድርጎ
እንጀራ አምጥቶ እጅሽን ታጥቦ ጠቅለል እያደረጉ የሚጎረስ ምግብ ሆኗል። ይሄ በቃ ምን ልበል ሽሮ ነው በቃ እንዳለ የተጨፈው። ሌላው ቴስት ጠፍቷል። ከዛ ውጪ አሁን ግሬፕሶቹን ስታረጊ ትንሽ ፒስ ከሆነ የምታረጊው አዎ ዲኮር ለማድረግ ግልብጥ ነው ያደረኩት። ግን በእጅሽ ለምን እያወጣሽ ትገለብጫለሽ? ውሃ ነበረው አይደል ቦሉ ላይ ውሃው ምናምን አንድ ላይ ነው የተንጠባጠበው። አይቼዋለሁ እያነሳሽ ታረጊበት ውሃ ድሮፕ እያደረገ ነበር። በማንኪያ እንደ ነገሮች በቃ ለማሳመር ለሆነ ነገር ከሆነ እኮ ልክ ነው። ፒክ ለማድረግ ታረጋሽ እጅሽን ደግፍ አድርገሽ ትጠቀሚያለሽ። እንደዚህ ግን አሁን ለማቅረብ የተዘጋጀ ምግብ ላይ ከሆነ ስታዩ ራሱ ጋይድ ያደርጋል እኮ አይደል? ለመብላት እየሄደ ስለሆነ እንዳለ ብትባቲበት ጥሩ ነበር። እና እኔ አሁን እዚህ ውስጥ ምንድነው የሚሰማሽ ካልሽኝ ሽሮ ብቻ። እኔ ደግሞ የሚሰማኝ ይቅርታ አድርጊልኝ ያልበሰለ ሽሮ አልበሰለም። አትሊስት ቅድም እኔና ማቲ ስናወራ ነበር እየሰራሽው ምናለ የፓስታውን ውሃ ጨምራበት በደንብ እንትን ብታረገው የሆነ ነገር ሊመጣ ይችላል እያለ እሱም ሲነገር ስናወራ ነበር አይደለም። ቢሆን ኖሮ ቆንጆ ይመጣ ነበር። ግን አሁን ሽሮ ወጥ ነው የሚሰማው፣ ግን ያልበሰለ ሽሮ ወጥ። አሳውን ከዚህ በፊት ተጠቅመሽ ታውቂያለሽ? ዋይት ፊሽ ታውቂዋለሽ? ያው አውቀዋለሁ። ተጠቅመሽ ታውቂያለሽ? ይሄ ዋይት ፊሽ ናይል ፐርች አይደለም፣ ቴላፒያ አይደለም፣ ሌላ የአሳ ዘር ነው። አውቀዋለሁ ግን ተጠቅሜው አላውቅም። እኔ የምለው አዎ ለዛ ነው። ለምን ትሪም አረግሽው? ኦልሬዲ ትሪምድ የሆነ አሳ ነው እኮ ይሄ። ከላዩ ላይ ለመላጥ ሞከርሽ። ኦልሬዲ እኮ ይሄ ፊሌው ብቻ የሆነ ይመጣ ነው። ኢቭን አጥንት የለው ምንም። በቃ ስታዩ ከላይ ትሪም ማድረግ ጀመርሽ። እንደማታውቂው ነው የዛን ሰዓት የገባኝ አሳው ማለት ነው። ምንም ነገር የሚያስፈልገው ነገር አይደለም። ቀምመሽ ብቻ ወደምታበሲበት አቅጣጫ መውሰድ ነው። አሁንም እንደዛው ነው። ክሬም ሽሮውን ክሬም አድርገሽ ክሬሚ ሶስ ሰርተሽ አሳውን ጠብሰሽ ለብቻው ልታረጊ አሰብሽ። መጨረሻ ላይ ሀሳብሽን ቀየርሽ። ከእንደገና አሳውን ደግሞ ከተፍሽው። ከዛ ከሽሮ ጋር ከሰራሹ ሽሮ ጋር ውሃና ሽሮ በጥብጠሽ ነበር ስታፈው የነበረው አይደል? በጥብጫ ያስቀመጥኩት ለብቻው አላፈለሁትም። እዚህ ላይ ጨምረሽ ማለት ነው ከፔን ጋር አይደል? በምን ደቂቃ ይበስላል ብለሽ አሰብሽ? ሽሮ ነው እኮ ፓውደር ነው አይደል? ፓውደር መብሰል አለበት እኮ። ወይ ደግሞ በጥብጠሽ መጀመሪያ ብትጠጂውስ ወይ የሆነ መብሰል ነገር እንዲያመጣልሽ። አሁን ይሄ ምግብ መጨረሻ ላይ ተቀላቅሎ ሲመጣ ምን እንደሚመስል ታውቂያለሽ? ቤት ውስጥ መኮሮኒ ቀቅለሽ ስጎ ሳይኖርሽ ሲቀር ግን ጥርግራጊ ሽሮ ካለሽ ቀላቅለሽ የምትበይው አይነት ምግብ አለ አይደል? በቃ የችግር ምግብ ማለት ነው። ሲቸግርሽ ቀላቅለሽ የምትበይው ስጎ አልሰራሽም፣ ግን ደግሞ መብላት አለብሽ። ሽሮ አለ፣ የሆነ ጥራጊም ሽሮ ይሁን አለ፣ ግን መኮሮኒ ቀቀልሽ ከሱ ጋር ዝም ብለሽ ቀላቅለሽ የምትበይው አይነት ነገር ነው። ሽሮ ብቻ ነው የሚሰማው እንደተባለው። ለማንኛውም አሁን በመጨረሻ ደቂቃ ሰከንዶች አልቀው ጥርግራጊ ማይክሮ ሰከንድ ሲቀራት እጇን ከሳህኗ ላይ ያነሳችው ሼፍ ቢታንያ ታቀርባለች። አስተያየት ዳኞች ይሰጡ። በመጨረሻ የሼፍ ቢታንያ ፕሌት ተቀምሷል። ዳኞች ፊት ላይ ምንም ነገር ማንበብ አልቻልኩም። ስለዚህ ቢታንያ እኔም አንቺም አብረን እንሰማለን ወደፊት። ፒት ማስተር ቢታንያ እንዴት ነሽ? ደህና ነኝ። ግሪልና ሪፐች ያረግሽበት መንገዱ በጣም ደስ ይላል። ሽሮን ቀመመሽ ግሪል ያለቅሽበት ቦታ፣ ፓኑ ላይ የጠበሽበት ቆንጆ ነበር። ግን ከዛ አሰቃየሽው አሳው። በስማ አንዴ ስታወጪው አንዴ ስትይው ቆንጆ አድርገሽ ራሱ ለአራት በደንብ ፖርሽን ማድረግ ትችይ ነበር። እንደውም የሚፈራረስ መስሎኝ ነበር። ደግነቱ ምንም አልሆነም። እንደዚህ የሚሰቃይ አሳ አይደለም ዋይት ፊሽ። በጣም ዴሊኬት ስለሆነ ይፈራርሳል። ደግነቱ ምንም አልሆነብሽም። በተረፈ እዚህ መኮረኒው ምንም ፍሌቨር የለው። አሳው በጣም ነው የሚጣፍጠው። እየቀመስኩ አልነበረም፣ ኦልሞስት እየበላው ነው። ሽሮውን አየሽ በደንብ ቴስት የምትፈልጊው ቴስት ላይ እንዲመጣ ባላንስ አድርገሻል። አሁን እዚህ አሳው ላይ የተጫወትሽው ቴስት ባላንስ ነው።
ሽሮ አልበዛም። ብሬድ ዳይረክሹ በሽሮ ነው። ቆንጆ ሆኖ ሂት ውስጡ ይዞ በቃ ፖች ዱዱ ሊሆን አስቡ እና ደግሞ ቲክ ነው። እንዳጋጣሚ ሆነ ድርቅ አላለም። ውስጡ ሞይስቸር አለው። በጣም ፐርፌክት አበሳሰሉ። ቴስቱ ፔኒው ኦሬዲ ስፒነች አለሽ። ስፒነች ግሪን ነው አይደል? ፔኒው ነጭ ነው። እሱ ላይ እንደገና ለምን ፐርፕል ካቤጅ አመጣሽበት? ከለርፉል እንዲሆንልኝ ብዬ ነበረ። መጀመሪያ ላይ ስፒናቹን ለመፍጨት አስቤ ነበረ። ከዛ የሆነ ሰዓት ላይ ምን ኮንፊውዝድ ማኔጅ ማድረግ ሲያቅተኝ ጊዜ ቴብለኝ በቃ ከለርፉል ይሆን አልኩኝና አዎ። ግን አሁን በቃ ዝም ማረክሹ ግሪን ካለው እንደገና ሌላ ማለት ከዳርክ ነው የምንመድባቸው አይደለ? ፐርፕሉንም ግሪኑንም ወደ ዳርክ ነው የሚጠቀው። ስለዚህ ብድግ እንዲያደርገው የሆነ ብራይት ነገር ነው መጨመር ያለብሽ እዚህ ውስጥ። ቲማቲም ራሱ ብትጨምሪ ይሻላል። በቃ ትንሽ ሰበር የሚያደርገው ነገር ማለት ነው። ቴስቱ ያው ምንም ይሄ ነው የምትይው ነገር አይደለም። አሳውን እኮ ማግኔት ማድረግሽ ራሱ እኮ በጣም ትልቅ ነገር ነው። ሰዓት ሰጠሽው እኮ ቀምመሽ አስቀመጥሽው ማግኔት እንዲሆንልሽ። ይሄ እኮ ትልቅ ብልጠት ነው። አንደኛ አሳው ቶሎ እንደሚበስል አውቀሻል። መጨረሻ ላይ ጠብሰዋለሁ ብለሽ ማለት ነው። ግን ለ4 ፕሌት እንደሆነ ታውቂዋለሽ። ቆርጠሽ ማግኔት አታረጊውም እንዴ? ለመቁረጥ ሌላ ጊዜ ከምትወስጂ ለምን የበሰለ አሳ መቁረጥና ጥሬ አሳ መቁረጥ ሼፑንም ያበላሽው ይችላል። የበሰለው ፍርክስክስ ይልብሻል። ያልበሰለው ግን በደንብ ሼፕ ሆኖ ተቆርጦልሽ ማግኔት ካደረግሽ በኋላ አራቱን ከጠበሽ በኋላ ጊዜ የሚቆጥብልሻል። ቁጭ 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 ታደርጊዋለሽ። አጠባበሱ ቆንጆ ነው። ዱቄት አድርገሽ የሽሮን ዱቄት አድርገሽ ስትጠብሽው ቅባት ነው ትንሽ በዛ ያለበት ስትጠብሽ ቅባት ነበረው። እዚህ ላይ ይታያል። ዱቄቱ ባይኖር እንደውም በደንብ ገን ይወጣ ነበር። ከለሩ ግን በጣም ቆንጆ ነው። አበሳሰሉም ውስጡ ድረስ ያለው ነገር በጣም ቆንጆ ነው። አሁን ሽሮ እዚህ ላይ ሽሮ አይልም። አሁን በመጨረሻው ዙር ውድድር ማን ነው ወደ 2.6 ሚሊዮን ብር የሚጠጋው? አብራችሁን ቆዩ። ሽሮ ይሄን ያህል ይከብዳል? ሽሮ ጉዳፈል አክቹሊ እኔ ብሬድ አድርጌ እሰራለሁ። አሁን ጾም ሬስቶራንት ላይ በፊት ሬስቶራንት ላይ ሰራ እንደዛ በዚህ የሁለተኛ ዙር ውድድር ወደ 2.6 ሚሊዮን የሚደረገው ፉክክር በመጨረሻ እልባቱን አግኝቷል። ሼፍ ዘነበች፣ ሼፍ ፍራኦል፣ ሼፍ ቢታንያ በሼፍ ብርሃኑ፣ ሼፍ ልዩና ሼፍ ወንዴ ተዳኝተው ውጤታቸው ተቀምጧል። በዚህ 2.6 ሚሊዮን ብር በሚያሸልመው የዙር ውድድር ዛሬ የሚያልፈው ወይም የምታልፈው የሚወድቀው ወይም የምትወድቀው ማን ናት? ዳኞች የመጨረሻ ውሳናችሁን ወስናችሁ በእርግጠኛነት እዚህ ውስጥ አስቀምጣችሁ እናንተም ለመስማት ተዘጋጅታችሁ አንድ በዚህ ውድድር ጥሩ ትምህርት አግኝታችኋል። ውድድር ስለሆነ መውደቅም ማሸነፍም መነሳትም አለ። ሁለት በዚህ 2.6 ሚሊዮን ብር በሚያሸልመው የምርጦች ሁሉ ምርጡ ገበታ ውድድር ማን አሸነፈ? ሳህን አለው ሳህን አለው ውሳኔ ያለው እንጂ ውሳኔም አለ። በዚህ 2.6 ሚሊዮን ብር በሚያሸልመው የምርጦች ሁሉ ምርጥ የሆነው ምርጡ ገበታ የዛሬ አሸናፊ 3 ሼፍ ፍራኦል። ሳህንህን ያዛት እስቲ አንተ ጋር አትቆይ። ኮንግራቱሌት እጅግ አጣብቂኝ ነበር። ምን ተሰማ?
አሁን ደስ ብሎኛል። አክቹሊ ግን በጣም ኮንፊውዝድ የሚያደርግ ነበረ። ላይክ እኔ አሁን የሆነ ውጥር ባለ ቦታ እንዴት እንደምሰራ ተምሬያለሁ ማለት ነው። ግን ሆኖም ሌላም ሀሳብ አለ። ሌላ ሀሳብ አላችሁ? አለ። ምን ዳኝነታችሁ ልትቀይሩ እንዳይሆን አይቻልም። እሱ እንዳለ ሆኖ እሺ፣ ከተደሰተ በኋላ ቢታንያን በሚመለከት ነው። ምን አለ ቢታንያን በሚመለከት? ግሪል ያደረገችበት በጣም አሳምኖናል። የሰራችው ነገር በጣም ቆንጆ ነው እና ብሬን ይጨምርበታል። ፊውዥን ያደረገችበት ሜትድ በጣም ያስኬደችው መኮረኒ ነው። ግባቱን ተጠቅመዋለች። ግን ሌላው ነገር በደንብ ስላሳመነን እሷንም በምንድን ነው የሚባለው በቢጫ ተንጠልጥላ ዋው ተንጠልጥላ ቢታንያ ዝም ብለሽ ትቆሚያለሽ እንዴ? እኔ አንቺን በሆን እኮ ዋን የለም እንዴ ነው ብለሻል። ስለዚህ ግን ይሃግ ኮንግራቹሌሽን እንኳን ደስ ያለ። እሷን በኋላ ከካሜራ በኋላ እንዴት ታደርጊያለሽ? ይኸውልሽ ዘነበች አንድ ነገር ልንገርሽ። አንቺ ውስጥ ትልቅ አቅም አለ። አንደኛ መጀመሪያ ደረጃ ራሱ በመወሰንሽና እዚህ ቦታ መጥተሽ ለመወዳደርሽ ቆርጠሽ እዚህ መገኘትሽ ትልቅ ብቃት ነው። አሁን የሚያስፈልግሽ መሰለሽ ትንሽ የስነ ልቦና መወሰን መቻል። ሁሌ እንደዚህ እንላለን እኮ በምርጡ ገበታ ላይ መጥቶ መወዳደር በራሱ ምን ይፈልጋል? ቆራጥነት፣ ውሳኔ ይፈልጋል። በእነዚህ ዳኞች ፊት መጥተሽ ደግሞ በራሱ አስተያየት የጎደለሽ ይሄ ነው ይሄንን ብትጨምርበት መባሉ በራሱ እድል ነው። የመጀመሪያው ፕሌት ሁለተኛው ዙር ላይ ሆኖ ቢሆን ኖሮ ሌሎችን ፕሌቶች በሙሉ እንደሚበልጣቸው እርግጠኛ። የመጀመሪያ ዙር ላይ እኮ ተመሳሳይ ነበር ችግራችሁ፣ የተወሰነ ግን እንደ ኦቨርኦል እንጭመቃው ብንል ኖሮ የአንቺ ፕሌት ትልቅ ነበር። ስራ ያለሽ ማለት ነው፣ አቅም አለሽ ማለት ነው። መልካም እድል። በጣም እናመሰግናለን። እኛው እናመሰግናለን። በርቱላችሁ። ለማንኛውም እድል በሉት እውቀት፣ ሙከራ በሉት የጊዜ ሁኔታ፣ እኛ የምንለው ዛሬም ደግመን ደጋግመን ከናንተ አንድ ነገር ይጠበቃል። ምን እንደምትጠብቁ አልገባኝም። 7696 ኤምጂ ብላችሁ ተመዝገቡና እንደነ ፈራኦልና ዘነበችና ቢታንያ በዳኞች ፊት መታችሁ ተዳኙና ብቃታችሁን እዩ። ሼፍ ማቲያስ ነበርኩኝ። እስከ ሳምንት ቸርን ሰንብት። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።